መወገድ አለበት። ከፍተኛ ደረጃ ደርሷል ብሎኛል። አሁን ከ3 ወር በፊት ሂጄ ከወለድኩ በኋላ አንዴ ብቻ ነው ሂጄ ቼክ ያደረኩት። በየጊዜው አልትራሳውንድ ይታይና እዛው ፋይል ይደረጋል። አለርት ማለት ነው። አለርት ነው የሚከታተሉኝና ከመጀመሪያ ልጄ ጀምሮ ነው እጢው ያለው። ጀስት አሁን በቂ እንትን ላይ ነው። መጀመሪያ ሕክምናዬ ላይ ብታተኩሩልኝ በጣም ደስ ይለኛል። አዎ እንደዛ ከሆነ ይኸውልሽ እንዲህ ነው የምናደርገው። የሕክምና ማስረጃሽን ለሕክምናሽ ስንት እንደሚያስፈልግ ዶክተር የጻፈ ወረቀት ታመጭልኝና አንድ ቀን ቀጠሮ ይዤ ቁጭ ብዬ ነው የምሰበስብልሽ። እንደዛ ከሆነ አሁን ዝም ብዬ አካውንት ነምበርሽን የሰጠሁልሽ ሁሉም ያቅሙን ስራ ለምትጀምሪበት ነገር እንዲያስገባ ዝም ብዬ ነው አካውንትሽን የሰጠሁልሽ። የሕክምና ጉዳይ ከሆነ እኔ በዚህ ጉዳይ ሲሪየስ ነኝ። ግዴታ ቁጭ ብዬ እየመዘገብኩኝ ገባ አልገባ ደረሰኝ ተቀብዬ ግዴታ የሕክምና ነገር ከሆነ እንደዛ ነው ማድረገው። ለሕክምና እንደሚያስፈልግሽ አልገባኝም ነበረ። የእህትሽ ዕዳ በህይወት ስትኖሪ ሰርተሽ ትከፍያታለሽ። እህትሽ ናት፣ ምንም አትሆንብሽም። አንቺ መጀመሪያ ዳኝ፣ ከዛ ስራ እየሰራሽ ደግሞ ከዳንሽ በኋላ ቀስ እያልሽ በወር ትከፍያታለሽ የእህትሽን ዕዳ። የባንኩ በወር 18,000 ትከፍይ እንደነበረው እንደዛ ትከፍያታለሽ። አሁን ዋናው ሕክምናሽ ላይ እንትን እንበል። ሐኪም ቤት ቴጂና የሕክምና ማስረጃ ታመጪልኛለሽ። አንደኛ፣ ሁለተኛ ደግሞ ለሕክምናሽ ለእጢውን ለማስወጣት ስንት ይጠይቃል? ሐኪም ቤቱ የሚጠይቀውን የጽፉ ሐኪም ቤቱ የሐኪም ቤት ማህተም ያለበት ታመጪልኛለሽ። ቪዲዮ ሰርቼ ቀን ቀጠሮ ይዤ ነው የምሰበስብልሽ። የሕክምና ከሆነ ግዴታ መግባቱን እርግጠኛ መሆን አለብኝ። ገባሽ? ስለዚህ በቃ እንጂና ሐኪም ቤት አጽፊና አምጪልኝ። ከዛ ሆስፒታሉ ደውዬ ሕክምና ማስረጃው ትክክለኛ መሆኑን ደውዬ አረጋግጣለሁ። እንደዚህ ነው የኔ ቤት አሰራር። እሺ፣ ደስ የሚል ነው ሀቡዬ፣ በጣም ነው የወደድኩት። ሐኪም ቤት ሄደሽ የሕክምና ማስረጃና እጢውን የማህፀን እጢውን ለማውጣት ስንት እንደጠየቀ ሆስፒታሉ ጽፎ ማህተም አድርጎ ይስጥ። ከዛ ሰብስብልሻለሁ። እሺ እሺ፣ በጣም ደስ ይለኛል። ስለዚህ አሁን እሺ፣ ደስ ይለኛል። በቃ ጨርሰናል። ማስረጃውን ዋትስአፕ ላይ ስትልኪልኝ ቪዲዮ ሰራና ህዝቡን ቀጥሬ በቀኑ ተገናኝተን እንሰብስብ። እሺ እሺ እሺ። አሪፋ እንትን ነው ያልሽ። የመንግስት ነፃ እኮ ነው። የመንግስት ነፃ ነው። የት ነው የመንግስት ነፃ? የመንግስት ሆስፒታል ሄዶሻል? አለርት ነው ግን ነፃ አይደለም። የግል የመንግስትም አለ የግል ፕራይቬት አላቸው እኮ ፕራይቬት። አንቺ ለመንግስት አትሄጂም ታዲያ? ብትሰሪበት አይሻልሽም? በነፃ የመንግስት መታከም ከቻልሽ በነፃ ታክመሽ ብሩን ብትሰሪበት አይሻልሽም? ስራ ብትጀምሪበት። እሺ ኖ ይሄ እድል ካለ ለመጀመሪያ ለምን ለሕክምና ገንዘብ ጠየቅሽ? የነፃው አይደለም ወረፋ ነው። እንደዛ ሳይሆን ይኸውልሽ የመንግስት ሲሆን በጣም ወረፋ ነው። አልጋም አይገኝም። ገብቶሻል? ከኔ የባሰ መንቀሳቀስ የማይችል ብዙ አለ ኢትዮጵያ ውስጥ ማለት ነው። ቢያንስ ቁሜ እየሄድኩ ነው። ቢያንስ ባለሁበት ትንሽ ቁሜ ራሴን ካስታመምኩኝ ካልተናደድኩ ጥሩ ነገር ጥሩ ከበላው ራሴን ሴቭ ካረኩኝ እንትን ማለት የመቆየት እድሉ አለኝ። ሌላ ደግሞ በጣም የባሰ አለርት ሆስፒታል ወይ ደግሞ የመንግስት ሆስፒታል ብትሄጂ በየኮሊደሩ ነው ሰው የሚተኛው። ለኔ ቅድሚያ እድል ሊሰጡ አይችሉም። ከዛ አንፃር ነው። እሺ በቃ የአለርት ሆኖ የግል ሂጂና አጽፈሽ አምጪ። እሺ ይሄ ምርጥ ሀሳብ። እሺ ምን መሰለሽ የምታመጪልኝ የሕክምና ማስረጃና ሕክምናው ስንት እንደሚያስፈልገው ጻፉልኝ። ሚዲያ ላይ ሊረዱኝ ግዴታ ዋጋው መታወቅ አለበት ስላሉኝ ዋጋውን ጠቅሳችሁ ማህተም መታችሁ ስጡኝ በያቸው። እሺ የምታከመው ከራሴ የምከፍለው ስለሌለኝ ሚዲያ ላይ ለምኜ ስለሆነ የምከፍለው እንደው ሚዲያ ነው ከተባለ ጨምረው እንትን እንዳይሉብሽ የሆነ እንዲህ በያቸው። የሆነ የሚረዳኝ ሰው ሕክምናዬን ከቨር የሚያደርግልኝ ሰው አጽፍ አምጪ ስላሉኝ ጻፉልኝ በያቸው። ሚዲያ ላይ ትበላቸው ምን ትበላቸው ጋይስ ሆስፒታሉን የሆነ ስትል ደግሞ የሆነ አንድ ባለሀብት መስሏቸው ጨምረው እንትን ሊሉ ይችላሉ። ምናልባት ምን ይታወቃል? ኖ ምን ትበል ታዲያ ጻፉልኝ በቃ። እሺ ምንም ሳትይ እኔ ዋጋው የምከፍለው ዋጋ ለእጢውን ለማስወገድ ስንት እንደሚፈጅብኝ በወረቀት ቁጥሩ ተጽፎ ማተም ተመቶ እንዲሰጠኝ ፈልጋለሁ በያችሁ። እሺ 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 የምር ሐሳብ ነው። እሺ እሺ እናቴ ልለምን ነው። አዎ ሰዎች እንዲረዱኝ ልለምን ነው እና እንትን በያቸው። ማስረጃ ይፈልጋሉ ሰዎቹ በያቸው። እሺ ኦኬ እሺ በቃ
ስታመጪ እናወራለን። ስታመጪ ማስረጃውን ዋትስአፕ ላይ ላኪልኝ። ቪዲዮ ሰርቼ በቀኑ አሳውቅሻለሁ። ምን ቀን እሺ፣ አመሰግናለሁ። እሺ እኔ እናት እሺ፣ አመሰግናለሁ ሀቡዬ፣ በጣም ነው የማመሰግነው። ምንም አይደል እኔ እናት፣ አይዞሽ፣ ከጎንሽ እህታችን ነሽ። መወለድ ቋንቋ ነው። እሺ፣ ታክመሽ ድነሽ ሰርተሽ እህትሽን ዕዳ ቀስ ብለሽ ትከፍያለሽ። ዋናው አንቺ ዳኚ፣ አንቺ ብቻ በህይወት ኑሪ። ዋናው እሺ እኔ ማለት በሰዓቱ ሀቡዬ ከምሸጠው ማለት እሷም አሁን አረብ ሀገር ሂዳ ያው ሀሳቡን ለማጋራት ያክል ነው። አረብ ሀገር 7 ዓመት ቆይታለች። ቤሩት 3 ዓመት፣ ዱባይ 4 ዓመት ቆይታ ነው የመጣችው። ስለዚህ እለቱን አሁን ይሄንን መሬት አስተዳደራውን መጥቶ መሬቱን ይለካና ልክ ካርታው ተሰርቶ ሲያልቅ ነው ውሰጂ ትባያለሽ። በተባልሽው ጊዜ ሄደሽ መውሰድ አለብሽ። ሸገር ሲቲ ማለት ነው። ገብቶሻል? ሄደሽ ካልወሰድሽ ያው ማስጠንቀቂያ ይሰጥሻል ባላቸው አሰራር መሰረት። እና አሁን እሷ የምትንቀሳቀስበት ነው። 7 ዓመት የለፋችበት ነው። እኔ መቼም ወር እየጠበኩኝ 5 10 እስከምል ትንሽ ይከብዳል። ኤኒዌይስ ያው እንደዛ አደርጋለሁ። ብሸጠውም ችግር የለውም። ጤና አይበልጥም? ጤና ይበልጣል። መጀመሪያ እናሳክምሽ። አዎ መጀመሪያ የሕክምና ማስረጃ አምጪ። እሺ እጅ አመጣለሁ። እሺ ከዛ ከሕክምና ማስረጃው በኋላ ደግሞ ስንት እንደሚፈጅ ደግሞ አይተን ደግሞ እናወራለን። እሺ አመሰግናለሁ። እሺ እኔ እናት እሺ ቻው ውዴ። እሺ ቴንክ ዩ በጣም ነው የማመሰግነው። እሺማ ባይ። ዕዳ ስንት ነው? 430 ሺህ የእህቴ ዕዳ አለብኝ አለች። ከባንክ ግማሽ ሚሊዮን ተበድራ 70 ሺህ ለባሏ ሰጠችው። ከዛ ከእህቷ ደግሞ አረብ ሀገር ካለች እህቷ ደግሞ 430 ሺህ ተበድራ ለባንክ ከፍላ ካርቷን ወሰደች። ለምን ቤቷ ላይ 430 ሺውን እሷ መሬቷ ላይ የቆርቆሮ ቤት ሰራችበት፣ ግማሹን ደግሞ ታከመችበት። ለምን የመንግስት በጣም ቀጠሮ ስላለ እሷ አሁን የእህቷን ዕዳ መክፈል ትፈልጋለች። እኔ ምን እህትሽ እንዳ እየሰራሽ ቀስ ብለሽ ትከፍያታለሽ። አንቺ አሁን ታከሚ አልኳትኝ። መጀመሪያ ምን መስራት ትፈልጊያለሽ አልኳት። የእህቴን ዕዳ መክፈል ምን ፈልገው አለች። እሱ ከዛ ለእህትሽ ዕዳ ከሆነ ዝም ብዬ ቁጥርሽን ልልቀቅና ያገኘሽውን አገኚ ብዬ አስቤ ነበር ለእህቷ ዕዳ ከሆነ። ከዛ የሕክምና መሆኑን ቆይታ ደግሞ የሕክምና መሆኑን ስትነግረኝ ሕክምና ከሆነ ጉዳዩ ሲሪየስ ነው፣ ግዴታ ማስረጃውን አይቼ ማስረጃው በትክክል መታገዝ አለባት። ሐኪም ቤት የጠየቀውን ገንዘብ እኔ ቁጭ ብዬ አሰባስብላታለሁ። ሕክምና ከሆነ ቀልድ የለም። እሺ ሰላም። ምንድነው ኔትወርክሽ ማሪ? መዳን ወይ እንትን በቃ አንዴ ፊትሽን አይተነዋል። አሁን ኔትወርክሽ በቂ አይደለም ለቪዲዮ። እንደዚሁ አውሪ። አንዴ ፊትሽን ኦልሬዲ ከፍተሽ ስላየ ነው። ግን ስክሪንሾት አልቀመጥንም እኮ ብጠፋብንስ ነገር። አንዴ አብሪና ስክሪንሾት አድርገንሽ። ቆይ ስክሪንሾት ያደረጋ ካላለ ፊቷን። እሺ ቆይ አንዴ ማሪ። ላ አለች ዳሙ። ምንድነው ላ? አይታችኋታል ፊቷን? ፊትሽን አንዴ ነው ስክሪንሾት እናርግ። ኔትወርክሽን ቢካለ እንደዚሁ ታወሪያለሽ። ግን መጀመሪያ ፊትሽ ሊኖረን ይገባል። አው አይታየም። አልበራም እኮ ማሪ። ሴቭ አድርጊው። ብዥ ብሏል ማሪ። ኔትወርኳ በቂ አይደለም። አዎ አሁን ኦኬ ነው። አሁን ካስወራሽ አውሪ። እምቢ ካለሽ ኔትወርክሽ ግን እንትን ትይዋለሽ። በጣም እያስቸገረኝ ነው። ቢጠፋ ይሻላል። እሺ ስክሪንሻት አድርጌ ይሻለሁ። በቃ እሺ አጥፊ የምታሉት ኔትወርኩ። እሺ ሀቡዬ። እሺ እና እንዳልኩሽ ነው ማለት አሁን እኔ በጣም ነው የሚያሳፍረው። ምንም አልሰማሁሽም። ምንም ከመጀመሪያው ጀምሪው። እንደክን የት ነው የምታውቂው? ኦኬ መቼ ነው? አላማጣ ነው የማውቀው ማለት እነሱ ኔትወርኩ አስቸገራት። መቼ ጊዜው? አለማጣ መቼ? ሙሉ ስሟ? እሺ
የመንግስት ሆስፒታል ላይ ነፃ የሚባል ነገር የለም። ከግል 40% ቢቀንስ ነው። የመንግስት ለምን ተባለ ታዲያ? ሆስፒታሉ የመንግስት ሆስፒታል ጋይስ፣ የመንግስት ትምህርት ቤት ነፃ እንደሆነ ሁሉ የመንግስት ሆስፒታል ነፃ ነው አይደለም? ነፃ ነው አይደለም? የመንግስት ሆስፒታል ጤና ጣቢያ፣ አሁን አንዲት ሴት ጤና ጣቢያ ሄዳ ስትወልድ ትከፍላለች? እስኪ ንገሩኝ። ኢትዮጵያ ውስጥ ኖ አይደለም፣ ንገሩኝ። ነፃ ነው አይደለም? ነው ወይም አይደለም? አይደለም። የመንግስት ሆስፒታል እሺ፣ ጤና ጣቢያ የሚከፈላል እንዴ? ነፃ ወለድን ጤና ጣቢያ እያሉ ያወሩ አይደል? እዚህ ቤት ለእናቶችና ለህፃናት ነው ነፃ። ተወሳድ ያሷ እናት አይደለች አይደለም? ትንሽ ነው ግን ክፍያ ያለው። ኦኬ ገባኝ። ለመድኃኒት ይከፈላል። ሌላው ምርመራ ካርድ ምናምን ነፃ ነው። ኦኬ እሺ እሺ። ረጁ እንዴት ነሽ? ሰላም ነው አለሁልሽ ማሪ። እንዴት ነሽ? አካውንትሽ እንዴት ሆነ? ምንም አይልም፣ ያው ምንም አይልም። እስቲ ዋርኒንግ እየሰጣሽ ነው እንደበፊቱ? አሁን ምን አደረኩ መሰለሽ? ሰሞኑን እንደውም ይሄን ለቀን ቆይ ላሳይሽ ቪዲዮ ላብራና። እሺ ይሄን ለቀን ካሜራው ወደ ልብሱ አልነበረ። አሁን ዛሬ ነው ያዞርኩትኝ። የኢድ ዕቃ ስለመጣ ብዙ የኢድ ልብሶች ስለመጡ ዝም ብዬ አዞርኩት እንጂ ወደ በሩ አድርጌው ነበር እየሰራው የነበረው። እስካሁን ድረስ የለም ዋርኒንግ። 2 ቀን ሆኖታል። ስለዚህ ችግሩን አወቅሽው? ልብስ ስለምታሳይ ነው? አዎ ኦልሬዲ ችግሩን አውቄዋለሁ። በቃ ፊት ለፊት ልብሱ አጠገብ ሲሆን ነው ዋርኒንግ እያመጣ ስለሆነ። አሁን ደግሞ የኢድ ብዙ ልብስ ሌሎች ልብስ ነጋዴዎች ለምን አይዘጋባቸው? ዋርኒንግ ለምን አይሰጣቸው? እኔ እንጃ እኮ አንቺ የምታሳያቸው ልብስ አይነቶች ይሆናሉ። እኔ ወደዚህ ስለነበረ ነው በቃ ዋርኒንጉ ብዬ የወሰንኩ። ወደዛ ዞሬ 2 ቀን ምንም አይነት ዋርኒንግ የለማ፣ ምንም የለም። እኔም ግራ ገባኝ እኮ አልደው። ኧረ መዳን አሰቃየሽን ወይ? ኔትወርክሽን አስተካክለሽ በሌላ ቀን ነይ። እንዴ ምን እናርግኛ? አለው ትያለሽ፣ እናስገባሻለን፣ ትወጫለሽ። እንዴ ተሰቃየን እኮ ውዴ። መስቀያ የለውም። ያንቺ መስቀያ ስላለው ነው። አይደለም እየሰራ አይደለም። ምን አልሽ? እያወራችሁ መሰለኝ። ሀቦ አይሰማም? ይሰማል። መዳን ወይ ሌላ ቀን ትመጫለሽ ቀጠሮ ይዘሽ? እንዳልከኝ ያኛው ደግሞ ማነው ስሙ? መዳን ኔትወርክ አስተካክል። ሳፋሪኮም ገዝተሽ ነው ዛሬ። አሁን ሀረግ በሳፋሪኮም በቪዲዮ ጥርት ብላ ነው ቁጭ ብላ ያወራችሁ። ሳፋሪኮም ገዝተሽ ነይ። ሰማሽ? ነገ ሳፋሪኮም ገዝተሽ። እኔ ግን ምን ቤት ነኝ ሳፋሪኮም በነፃ ማስተዋወቀው? ቴሌማ ይበቀለኛል ኢትዮጵያ ስገባ። ሰውን ሁሉ እዚህ ከኢትዮጵያ ሲገቡ ሲቆራረጥባቸው ሳፋሪኮም ግዙ እያልኩ እያስገዛው ወይም ሳፋሪኮምን ሀብታም አደረኩት። ሳፋሪኮም ገዝተሽ እና በቪዲዮ ቁጭ ብለሽ ታወሪያለሽ። አለቀ፣ ጨረስን። በተረፈ ጨርሰናል ውዶቼ። አለው አይ አለሽ፣ አይተንሻል። ነገ ሳፋሪኮም ገዝተሽ መተሽ በቪዲዮ ቁጭ ብለሽ አውሪ። አንዳንድ ቃል ካፍሽ ጠብጠብ እያለ ከአንቺ ጋር የምንሰቃይበት ምንም ምክንያት የለም። ኦኬ እሺ። ጤና መድን ከሌላት እሺ፣ አንዴ ሙናን እናናግራትና የታለ ኤሲ